እዚህ ውስጥ የተሻለ ሰው አለ ነው ማያችሁና አዳምጣችኋለሁ። በጣም የተሻለ ሰዎች ያላችሁበት ቦታ ነው። በንግግር ማሳመንም ማመንም የምትችሉ ናችሁ። እነሱ ዝቅ ካሉ እናንተ ደግሞ ከነሱ እኩል መሆን የለባችሁ። ምክንያቱም እነሱ አንደኛ የቀለምም ትምህርት እነሱ ጋር አልደረሰም። ኮሜንትም ብጻፍላቸው አያነቡትም። ከነዚህ ከደነቆሩ ጋር ከመደነቃቀር እኛ የሆነ የተሻለ ነገርን ማውራት ብንችል የነሱ አሁን እኮ እነሱን እያፈመስን ነው። እኔ እየመሰለኝ ያለ በእውነት ለምን ስድብ በአገራችን ተመርቀንበታል፣ አድገንበታል። የነዚህ ደግሞ በጣም የሚያስጠላኝ በእውነት እውነት ለመናገር አጥንትን የሚሰብር ነው። ሶ ግን እነዚህ ልጆች እነዚህ አሁን በጣም ትንሽ ናቸው እኮ አንደኛ የሚጻፍላቸውን ኮሜንት ራሱ አያነቡትም። አማርኛ ራሱ ማንበብ ራሱ የሚችሉ የሚጻፍላቸው አትበይ። ይቅርታ አድርጊልኝ። ይቅርታ ከይቅርታ ጋር የሚሰድቡት እሷን ነው፣ የሚጽፉት ለእሷ ነው። እሱን አይነኩም። ይሄንን አትደባልቂ። ከተናገርሽኝ ትክክለኛውን ተናገሪ። እንቅጭ እኔ እኮ ትክክለኛውን ነው እየተናገርኩ ያለው። እሱን አትደባልቂዋ። እሱን የሰደበው የለም። እኔ እሱን አላልኩም። አሁንም ቢሆን እኮ እሱን ሳይሆን የነሱ ስድብ ነው እያልኩሽ ያለሁት። የነሱ ስድብ ገንዬ ተረጋጊ። በጭወት እኮ ምንም እናመጣ ነገር የለም። በንግግር እየተነጋገረን እየተማመነን ነው መሄድ ያለብን። እነሱን አለማዳመጥ፣ እነሱን አለመስማትን እነሱ አለመስማት ካላዳመጥናቸው እነሱ ላይ ሄደን ኮሜንት የማይሆን ኮሜንት ከጻፍንላቸው እውነት ለመናገር ይጠፋሉ። በጣም ትንሽ ናቸው። አንደኛ የእናንተን አፍ ራሱ እያበላሹ ነው። ለምን በንግግር ታምናላችሁ፣ ታሳምናላችሁ። ጥሩ ላይ ናችሁ እኮ እናንተ በጣም ተሰምነት አላችሁ። በጣም ደግሞ ምሁር የበዛበት ግሩፕ ቢኖር ይሄ ነው። ሲሆን ደግሞ እናንተ በትክክል እያወራችሁ እነዛን እንኳን ሄዳችሁ እንኳን እኮ መናገር ትችላላችሁ። ምናልባት ላያስገቡ ይችላሉ። እነሱን ደግሞ እናንተ እነሱን ከተዋችሁት እውነት ለመናገር መቼም ቢሆን ማለት ነው ወደ እሷም ሄዶ አይሳደቡም፣ እናንተ ጋርም አይደርሱም። ለምን እኛ አሁን ርዕስ እየሰጠናቸው ነው። የስድብም ርዕስ እየሰጠናቸው ነው። እንዲሰደቡ ራሱ እያደረግናቸው ነው፣ እያፈመስናቸው ነው። እነሱ አሁን ከገጠር ያመጡትን ፌስታል ራሱ ስለቀየሩ ነው እኮ አሁን። ለምን ያችን ፌስታል ብቻ ስለቀየሩ ምናልባት አራዳ መስሏቸው ሊሆን ይችላል። ይሄ ስድብ በእነሱ የተቀየሩ መስሏቸው ሊሆን ይችላል። ገባችሁ? ንቆ መተውን እና እነዚህ ልጆች ደግሞ ያው ስድብን ስለፈለጉ ነው ይሄንን ስራ እየሰሩ ያሉት። እሷም ስድቡ እንግዲህ ከተመቻቸው እናንተ ደግሞ ያው ለንግግር ባትናደዱና በሚሰማችሁ ነገር ላይ ብቻ ብትነጋገሩ ብትግባቡ ምንም የናይል እንትን አይሰጥም ለማለት ነው። እና እኔ እንጃ በእውነት ለምን በስድብ በጣም ተመርቀናል፣ በስድብ በጣም ሄደናል። ጥሩ ነገር ከኛ ምንም የሚጠበቅ ነገር የለም እዚህ ሚዲያ ላይ። ሚዲያ እስከሆነ ድረስ እነሱ ያራገፉትን ደግሞ እናንተ ቆሻሻ እየለቀማችሁ ለነሱ ማቀበላችሁ በጣም ጥሩ ነው። ግን ከስድብ የጸዳ ቢሆን ስድብ ደግሞ ያው ምንም እንትን የሚል አይደለም። ነገራችን ላይ ተለምዷል። ትልቅ ሰው እንደ ትልቅ አይታይም፣ ትንሽም እንደ ትንሽ አይታይም። እነዚህ ልጆች ደግሞ ትናንሾች ስለሆኑ ለስድብ ቦታ ስለማይሰጡ ነው ስራውን እየሰሩ ያሉት። እንደሚረገጡ እንደሚሰደቡ ያውቃሉ። ስለዚህ እነሱ የወደዱትን ነገር እናንተ ለምንድን ነው እርስ በራስ እንደዚህ የምትጋጩት? ለምንድን እነሱ ናጥያት ማለት በጣም እየተሳሳትሽ ነው። አሁን መስደብ ማለት አሁን ለምሳሌ እነሱ አው ልክ ነሽ መሰደብ እንፈልገው ነው ሚዲያ ላይ ወጡት ወይንም ደግሞ እየሰሩ ያሉት ስድብ እንፈልገው ነው። ይሄ ጉዳይ እዚህ ጉዳይ እኮ አይደለም። እነሱ አሁን አንድ ፓርት ብቻ ነው ይዘው ቢሄዱት የሚሳደቡት። ምክንያቱም ልጅቷን ብቻ ነው የሚሳደቡት። ለምንድን ነው የሚሰርቧት? ይገባኛል። እኔ ብዙ ጊዜ እኮ ኮሜንት ጽፋለሁ እኮ ሰሚ። አሁን ይሄ ምንም ከስራው ጋር የሚያገናኝ ነገር የለማ። እኔ አሁን ለምሳሌ ቤቴን ከፍቼ እሱ ብቻ ቢሰደብ ወይ እሱ የሰራው ነገር አስተያየት መስጠት ነው ያለብሽ እንጂ አንተ ቆሻሻ፣ አንተ ልክ አይደለህም፣ ባለጌ ብዬ መሳደብ የለብኝም። አስተያየት መስጠት ነው ያለብኝ እንጂ በተሰራው ያላቸውን ዕውቀት እኮ ነው እየሰጡ ያሉት እነሱ። ስሚ በተሰራው ቪዲዮ አስተያየት ነው መስጠት ያለብሽ እንጂ መሳደብ ልክ አይደለሽም። ገባሽ? እነሱ አሁን ደግሞ እያሉ ያሉት አንቺ እንዲህ ነሽ
ወይ በጣም ሰምቻለሁ። እኔ ራሱ ዘግንኖኝ ነው ኮሜንት ጽፌላችሁ ወይ አዳምጣታ እኔ ማለት ነው። ስሚ ሴት ልጅ ማትሰደብ ስድብ ነው የሚሰደብ። የትላንትና አሁን ለምን በዚህ አይነት ቆሻሾች ይሄ እኮ እነዚህ ነው የሚተመታው። አሁን እኛ በቀደም ለታ ሰምተሽ እንደሆነ ሰድበናል። ማንን ሰደብን? መተው እኛን ስለሰደቡ ኦዲየንስን ስላላከበሩ ልክ አይደለም፣ ኦዲየንስን ማክበር አለባችሁ ብለን ተናግረናል። ገባሽ? ይሄ በቪዲዮ አስተያየት ነው የምትሰጪው። ግን ይሄ አንድም ብቻ ወግነሽ መሞት አለብሽ መወገር አለብሽ አንቺ ባለ ለምን እንዴ? እሱስ ቤተሰብ ሲሰደብ እኮ ወጣ የተናገረች ሴት ናት። ግን ለሷ ማንም ይቆምላት የለም። አየን ሁሉንም ማለት ነው። ገባሽ? በቃ እንደዚህ ያን ነገር ያሁን ስራውና እሷን መስለ ምንም አገናኝ። በቃ ምንም ያገናኛቸው ነገር ምንም ያገናኝ ነገር የለም። ብቻ እግዚአብሔር የስራቸውን ይስጣቸው። በእውነት እንደፈጣሪ ያላቸውን እውቀት ስላላቸው ነው ያው የሚሰጡትና እውቀት አትበይ። ይሄ እውቀት አይደለም፣ ስድብ እውቀት ነው። እውቀት አይደለም፣ እግዚአብሔር እውቀት ሆኖ አይደለም እያልኩሽ ያለው ስድብ እውቀት ሆኖ ሳይሆን ምን ታዲያ ካልተማሹ ከየት ነው የምታመጪ? ጥሩ ነገር ከውስጣቸው ከሌለ ከየት ነው የምታመጪ? እና ዝም ስለተባለ ለምሳሌ ከሚዲያ የሆነ ብዙ ነገር ነው የምናመጣው። አንዴ ላውራ ነው አንዴ ጥያቄ ልጠይቅሽ። ቆይ ዩዘር ታውራ ትጂዬ፣ ቆይ አንዴ ዩዘር ታውራ። እሺ አመሰግናለሁ። ማለት ትጎብኝ። አንደኛ ነገር ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። ያስናቀው እሱ ነው፣ እሷንም ራሱንም ነው ያስናቀው። እሷን በጣም ነው ያስናቀው። ሲናገሩ ተው ማለት ይችላል፣ አልቻለም። እነሱ ጎሽ የሚሉትን ነው የሚከተለው ያው እነሱን የመሰለ ስለሆነ ነው። እኔ ስለሱ መናገርም አልፈልግም። ልጅቱን የሚሰድቡበት ወይ በጣም ነው የሚያስጠላው። ከሴት የሚጠበቅ አይደለም። አንድ ሴት ልጅ በግሏ ራሱ ተዋውቀው ችግር ቢኖሩባቸው በዚህ ደረጃ አይናገሩም። ልጆቹ በሽተኞች ናቸው፣ ጤነኞች አይደሉም። መደረግ ያለበትን ነገር እናደርጋለን። ሪፖርት ተደርጎም ማቆም አልቻሉም። ደግሞ በሌላው እንቀጥላለን። እኔ አሁን ይቅርታ አድርጉልኝ፣ ወደዛ ያንን ካልጨረሳችሁ ጨርሱ፣ ጠብቃለሁ። መናገር የፈለግኩት ስለ ቪዲዮ እና ስለ ሁለቱ ልጆች ነው። እነዚህኛዎቹን በተመለከተ ምንም የሚገባቸው አይደሉም። አሁንም እነሱ ገና ይዘቀዝቃሉ፣ ወደፊትም ይዘቀዝቃሉ። ምክንያቱም እሱን ገብቶ እሱ ቆሞ ተዉ፣ ይሄ የእናንተ ጉዳይ አይደለም፣ አይመለከታችሁም ካላላቸው አያቆሙም። ምክንያቱም አንድ ሰው እየደገፋቸው ከሆነ ነው እነዛ ሰዎች የሚያደርጉት። ወይ ይከፈላቸዋል፣ ወይ ሞራል ይሰጣቸዋል፣ ወይ ግንኙነት አላቸው። ስለዚህ እኔ አሁን ስለነሱ ብዙ አልልም። ስለ ቪዲዮ ቀጥይ ካላችሁ እንቀጥላለሁ፣ አለበለዚያ ጨርሱና ቀጥላለሁ። አይ በቃ ዩዘርዬ ምን መሰለሽ፣ አሁን እነሱን ብዙ ተናግረናል፣ ብዙ ብለናል። ግን እሱን አሁን በቃ ጊዜ እንትን ብለን ብንወያየበት ይሻላል። አሁን ወደ ቪዲዮ ብትሄዱ ደስ ይለኛል። ገንዬ አይደል? እሺ ወደ ቪዲዮ እንግባ ካላችሁ እኔ ዛሬ ቪዲዮ ይቅርታ ማለት ማንንም ጥሩ ነው። በይቅርታው ይቅርታ ሁሉም ስለተባለ ጥሩ ነው። ስለ ይቅርታ አይደለም እኔ ማወራው ዛሬ። አንድ ሴትን ለማናደድ የምትወጂውን ሰው ወደ ራስሽ ለማምጣት ሴት እያመጣሽ አይደለም። ሁልጊዜ እየተናገርነው ነው፣ ዛሬም የምንናገረው ነው። እሷን ለማምጣት እሷን ወደ እሱ ለማስጠጋት ሁልጊዜ ሴት የሚያመጣበት ምክንያት አይገባኝም። እኔ ለምን በሴት አምጥቶ እሷን ወደ ራሱ ማምጣት እንደሚፈልግ አያውቅም። ሁለተኛ ነገር እኔ እዚህ ጋር ብሩክ ከሰማህም ምናልባት የሚነግሩህም ካሉ ማወቅ ፈልጋለሁ አንተ እንደምትወዳት